እጃቱ ጃለው እዚህ አካባቢ አትሉ እንግዲህ በብዙ መከራና ውጣውና ውረድ የሚገኘው የአማራ ህዝብ በአገዛዙ የአብይ አህመድ ከላይ ድሮን ከምድር መድፍና ታንክ የመሳሰሉት በከባድ መሳሪያዎች እየዘነበበት የሚገኘው በርካታ ንጹሃን በየቀኑ የሚጨፈጨፈው የአማራ ህዝብ ምርጫ ቅንጦት መሆኑ ከምንም በላይ የአማራ ህዝብ በሰዓት ላይ ምርጫ ሳይሆን የሚያስፈልገው የመኖር መብትና ህልውና መሆኑን በሰፊው የተቃውሞ ሰልፎች በሰፊው ያቀረበበት እንደሆነ ግንዛቤ እንዲኖራችሁ ነው። እንግዲህ አጠቃላይ በዚህ ሰልፍ ካህናት፣ አባቶች፣ ወጣቶች፣ አርሶ አደሮች የመሳሰሉት የማህበረሰብ ክፍል በሰፊው ተሳትፎበታል። አጠቃላይ ይህ ስርዓት ገዳይ መሆኑን ለአማራ ህዝብ ይህ ስርዓት ጨፍጫፊና ገዳይ መሆኑን በስሜት ያንጸባረቁበት እንደሆነ ግንዛቤ እንዲኖራችሁ ነው። አጠቃላይ የአብይ አህመድ አገዛዝ ሀገር ምራለሁ ብሎ ብዙ ነገሮችን እየዋሸ ለ8 ዓመታት ቢቆይም የአብይ አህመድ አገዛዝ ግን ህዝባችንን መምራት እንደማይችልና ህዝባችንን በሐሰት የምርጫ ካርድ ማታለል እንደማይችል ይህ የምታዩት ታላቁ የተከበረው የአማራ ህዝብ በነቂስ ወጥቶ በዓለም አደባባይ ለዓለም ማህበረሰብ ድምጹን እያሰማ ይገኛል ማለት ነው። እንግዲህ ይህ ስርዓት ያበቃለት ስርዓት ነው። ይህ ስርዓት የወደቀ ስርዓት ነው። ሁላችንም ይህን ስርዓትን ገዝግዘን ለመጣል ዛሬ ላይ ሰልፍ ከወጣው የማህበረሰብ ክፍላችን ጋር በጋራ ሆነን ትግላችንን ሁላችንም ከትግሉ ጎን ለጎን ሆነን በሀገር ውስጥም በሀገር ውጭም ያላችሁ
ውድ የአማራ ቤተሰቦች እንዲሁም መላው ኢትዮጵያን በጋራ ይህንን ስርዓተ መንግስት ነቅለን ጥለን ታላቂቷን ኢትዮጵያን ሁሉም ብሔር ብሔረሰቦች የሚኖርባት ታላቋን ኢትዮጵያን ለመገንባት ሁላችንም በጋራ እንስራ፣ በጋራ እንታገል ነው። አመሰግናለሁ። ጨርሻለሁ። በስተመጨረሻም ከዚህ የተቃውሞ ሰልፍ በምርጫን በተመለከተ ከአገዛዙ ምርጫ ጋር ተያይዞ ምርጫ ጋር እናግዛለን እንረዳለን የሚል የትኛውም አይነት ግለሰብ ከዚህ የማህበረሰብ የተቃውሞ ሰልፍ ይዛግ ወስዶ የትኛውም የምርጫ ክልሎች ውጭ እንዲሆን መልእክታችንን እናስተላልፋለን። እንግዲህ ምርጫ ህዝባችን ለሚፈልግ ህዝባችን ምርጫ ሳይሆን የሚፈልገው ህልውና እንደሆነ ሁሉም የማህበረሰብ ክፍል ግንዛቤ እንዲኖረው በሰፊው በተቃውሞ ሰልፍ የተሰጠበት ጉዳይ ነውና ሁላችሁም የትኛውም የምርጫ አገዛዙ ከሚያደርጋቸው የምርጫ ሁኔታዎች ራሳችሁን እንድታገሉ ጥብቅ መልእክት በመጨረሻ እናስተላልፋለን። በምርጫ እንቅስቃሴዎች ጋር የሚገኝ የትኛውም አይነት ግለሰብ በአማራ ፋኖ ብሔራዊ ንቅናቄ እርምጃ እንደሚወሰድበት እግረ መንገዳችን መልእክት እናስተላልፋለን።